ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ የኑር ሚዲያ ቤተሰቦች እንዲሁም በመላው ዓለም ላይ የምትገኙ ውድ ኢትዮጵያኖች በያላችሁበት ሰላማችሁ ይብዛልኝ ያልኩ የሰዓቱን መረጃ ወደ እናንተ ይዤላችሁ መጥቻለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ክቡራን አድማጮች ከዛ በፊት አርዕስተ ዜናዎችን የማሰማችሁ ይሆናል። ደሴና ኮምቦልቻ እንዲሁም ባቲና በዳውንት በወረኢሉ ያለውን አሁናዊ ሁኔታ በዝርዝር የማስደምጣችሁ ይሆናል ማለት ነው። እንዲሁም ደግሞ አሜሪካ ለህወሓት ለአሸባሪ ቡድን የተከለችው ሳተላይት በተመለከተ እነዚህን በዝርዝር የማስደምጣችሁ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ክቡራን አድማጮች ከዛ በፊት ለዚህ ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን የቤተሰብ አባል እንድትሆኑ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። እስከዛው አብራን እንቆይ። እሺ በመጀመሪያም ደሴና ኮምቦልቻ እንደሚታወቀው በህወሓት እጅ ከሆኑ በጣም ትንሽ አንድ ሳምንት በላይ ሆናቸው። ትንሽ ጊዜያቶችን እያስቆጠርን ቢሆንም በዚህ አካባቢ ግን የደፈጣ ውጊያው የቀጠለና የህወሓት ወታደሮች ያለምንም እረፍት ከተማዋን እንደልባቸው የተቆጣጠሯት ባይሆንም ነገር ግን አሁናዊ ሁኔታው የከተማዋ ህብረተሰቦች እንዲሁም ከተለያየ ቦታ ተፈናቅለው መጥተው የነበሩት ተፈናቃዮች ወደ የፈለጉት ቦታ ወደ የፈለጉት አቅጣጫ የህወሓት የአሸባሪ ቡድን በተለያዩ ቦታዎች ላይ ሆኖ በአራቱም ማዕዘን ሆኖ ማለት ነው እንደ ዘበኛ በማስቀመጥ ወደ ተለያዩ ቦታዎች እንዲወጡና እንዲገቡ መታወቂያ እያሳዩ እንዲገቡና እንዲወጡ እየተደረገ ያለበት ሁኔታ ላይ ነው ያለበት ሁኔታ ላይ ነው መረጃዎች ያመነጩት ማለት ነው። ማለትም ወደ ኮምቦልቻ እንዲሁም ወደ ደሴና ወደ ኩታበር ወደ ተለያዩ ቦታዎች ያሉትን በሮች በመዝጋት በፍተሻ መልክ ወደ ተለያዩ ቦታዎች እንደሚሄዱ መረጃዎች ጠቁመውናል ማለት ነው። ነገር ግን ወሎ ዩኒቨርሲቲውን ለህወሓት ማሰልጠኛ ካምፕ እንደሚጠቀምበት መረጃዎች ደርሰውናል ማለት ነው። ከዚህ በዘለለ ያን ያህል ብዙም የሚያስጨንቅ ነገር የለም ማለት ነው። ነገር ግን ይህን ልበል እንጂ ወገኖቻችን ቤተሰቦቻችን በነፃነት እንደፈለጉ የሚፈልጉትን ነገር እያገኙ ነው ማለት አይደለም። ምክንያቱም መብራትና ውሃ ከሌለ ለሰው ልጅ እነዚህ ወሳኝ የሆኑ ነገሮች ከሌሉ ፍጹም ባዶ ነው ማለት ነው። ስለዚህ አሁን ያለው ሁኔታ ይሄንን ይመስላል። በኮምቦልቻም እንደዚሁ በተመሳሳይ ነው። እንደዚሁ ወደ ፈለጉት አቅጣጫ ወደ ባቲ መስመርም እንዲሁ ወደ ተለያዩ ቦታዎች ወደ ደሴም የነሱን የሚፈልጉትን ዘበኛዎች እንደ ኬላ ነገር በመጠቀም መታወቂያ እያሳዩ ወደ ተለያዩ ቦታዎች እንደሚሄዱ መረጃዎች ደርሰውናል ማለት ነው። እሺ በሌላ በኩል በወረኢሉ ግንባር ባለሀብቱ ወርቁ አይተነው ትላንት ማለት ነው ከ50 በላይ እና የጎጃም ፋኖዎችንና ሚኒሻዎችን በማሰባሰብ ወደ ግንባር በመሄድ ወታደሮችን አበረታቷል። በዚህም ግንባር ገና ከመግባታቸው እነዚህ ጀግኖች ፋኖዎችና ሚኒሻዎች ከ3 ያላነሰ ቀበሌዎችን እንደተቆጣጠሩና ቦታዎችን እንዲያስለቀቁ መረጃዎችም ደርሰውናል። ስለዚህ የዚህ ባለሀብት እጅግ በጣም ሊመሰገንና ሊደነቅ ይገባዋል። የፈለገ ይሁን የመጣው ይምጣ ለዚህ ያልሆነ ሀብቴ፣ ንብረቴ፣ ጉልበቴ፣ ዕውቀቴ ለዚህ ችግር ጊዜ ያልሆነ ብሎ መስዋዕትነት እየከፈለ ያለ ቢኖር ወርቁ አይተነው ነው። እንደ ወርቁ አይተነው ያሉ ባለሀብቶች ቢበዙልን ምን አለ ነበር። በብዙ ቢሊየን ብር መድቦ ተፈናቃዮች እንዳይራቡብኝ ለመከላከያ ሎጂስቲክ አቅርቦት የተለያዩ ነገሮችን ለማቅረብ ብዙ ሚሊዮኖችን መድቦ እየተንቀሳቀሰ ያለ ባለሀብት ነው። ስለዚህ ይሄ ሰው ፈጣሪ እድሜውን ያርዝምልን፣ ሌላ ምንም አይባልም። በእውነት ነው የምላችሁ። እንደዚህ ያሉ ሰዎች ጀግኖች ለንብረታቸው፣ ለጉልበታቸው፣ ለህይወታቸው የማይሳሱ ቢኖሩ መልካም ነበር። አሁንም ያላችሁ ባለሀብቶች እንደዚህ እንደወርቁ አይተነው
ገንዘባችሁንም እውቀታችሁንም ጉልበታችሁንም ብትጠቀሙበት ስል በትህትና አቀርባለሁ ማለት ነው። ወርቁ አይተነው እጅግ በጣም እናመሰግናለን። በሌላ ወደ ባቴ ስንሄድ እንደሚታወቀው የአሸባሪው ቡድን የኢትዮ ጅቡቲን መስመር ለመቆጣጠር ያልቧጨረው ተራራ ያልፈነቀለው ድንጋይ የለም። ነገር ግን በእነዚህ በአፋር አናብስቶች በምድር ድሮኖች ይህ የካሳጊታ ግንባር ሚሌ በተአምር ሊቆረጥ ሊደመሰስ የፈለጉትን ነገር ቢጥሩ የፈለጉትን ኃይል ቢያሰማሩ ይህን ግንባር ማሸነፍ አልቻሉም። ትላንት መነሻውን ባቲ ያደረገ 27 ተሳቢ መኪና የአሸባሪውን ቡድን የጫነ ወደ ካዛኪታ ግንባር ሚሊን ለመቆረጥ አስቦ ሲንቀሳቀስ የነበረ 27 ተሳቢ የጁንቶ ኃይል በነስር አየር ኃይላችን ወደ አመድነት ተቀይሯል። አንድም ለወሬ ነጋሪ ሳይቀር እምሽክሽክ አድርጎ አየር ኃይላችን አመድ አድርጓቸዋል። ይሁን እንጂ የአፋር ህዝብና ሚኒሻ የአፋር ህዝብና መከላከያ እንዲሁም ልዩ ኃይል መላው የአፋር ህዝብ ተደራጅቶ በሚገባ በተጠቀቀ እየጠበቃቸው ነው። በፈለጉት አካባቢ በፈለጉት ቦታ ተኩስ ቢከፍትም ይህን የአፋር ክልል ጥሶ መሄድ አልቻለም። አንድ ስንዝር መራመድ አልቻለም። ስለዚህ አሁንም ያመጣል። እንደ ክረምት አግቢ እሳት አስገብቷቸው ይሄዳል። አሉ የተባሉ ከተጠባባቂ እስከ ግንባር የሚያሰልፋቸው አሉ የተባሉት ኮማንዶ ትሉ ምን ትሉ አሉኝ የሚላቸውን አስጨርሷል። በዚህ ግንባር አሁን ምንም ኃይል የለውም። የመጨረሻ አማራጭ እየተጠቀመ ያለው በባቲና በደሴ በኮምቦልቻ ያሉ ወጣቶችን በግዳጅ እየመለመለና ወደ ውትድርና እያስገባ ያለበት ሁኔታ ነው። ምክንያቱም ከመቀሌ ከትግራይ ክልል ማምጣት አልቻለም። ወጣቱም አለቀበት፣ ያሉትም ወደዚህ መምጣት አልቻሉም። መሃል ላይ ተቆርጠዋል። ስለዚህ በትላንትናው የአየር ኃይላችን በወሰደው እርምጃ መብረቃዊ ጥቃት በወሰደው እርምጃ አንድም ለወሬ ነጋሪ ሳይተርፍ 27 ተሳቢ ሙሉ ኃይል ወደ አመድነት ተቀይሮበታል ማለት ነው። በሌላ ወደ ዳውንት መስመር ስንሄድ በዳውንት ግንባር 3 ቀን ሙሉ ምሽግ ቆፍሮ ሲዘጋጅበት የነበረውን ይህን ግንባር የአማራ ልዩ ኃይልና ፋኖ ምንም ባላሰበው ባልጠረጠረው ሰዓት 3 ቀን ሙሉ ሲዘጋጅበት የነበረው ምሽግ ሰባብረው ከ5 አይሱዚና ከ3 ሲኖትራክ በላይ ሬሳዎችን ሰብስቦ ጭኖ እንደወጣ መረጃዎች ደርሰውናል። ስለዚህ በዚህ ግንባር በዳውንት ግንባር አሁንም እጅግ በጣም የሆነ አመርቂ የሆነ ድል እየታየ ነው ያለው። ከ3 ከ4 ከተሞች በላይ ቀበሌዎችና ወረዳዎች እነዚህን ወረዳዎች የአገር መከላከያና የአማራ ልዩ ኃይል ፋኖ በአንድነት በመቀናጀት እነዚህን ቦታዎች ነፃ እያወጣ ነው ያለው። በዝርዝር ነፃ የወጡትን ቦታዎች በዝርዝር የምናቀርብ ይሆናል ማለት ነው። ነገር ግን አሁንም ወደፊት እየገሰገሰ ያለበት ሁኔታ ነው። አከርካሪው እየተመታ ነው። ከዚህ በኋላ ምንም መፈናፈኛ የለውም ማለት ነው። በሌላ እንደሚታወቀው ይህ የአሸባሪ ቡድን አማራ ክልልን ብሎም ወደ አፋር ክልል ሲስፋፋ ያለ ምንም ምክንያት አልተስፋፋም። በማን አለብኝነት አሜሪካ በኢትዮጵያ ጣልቃ ገብነት ኢትዮጵያን ለማዳከም ኢትዮጵያን ለማፍረስ እንቅልፍ አጥታ እየሰራች ያለች ሀገር ብትሆን አሜሪካ ናት። አሁንም ቢሆን ህወሓት እየተጠቀመ ያለው እንደምታውቁት ደሴ ከተማን ሲወር እጅግ በጣም በተደራጀ መልኩ እጅግ በጣም
ከተለያዩ ግንባሮች በነበረው ውጊያ ትኩረቱን የሳበና ሽንፈቱን ተኮናንሞ መጨረሻ ሰዓት ላይ በአሜሪካኖች ሳተላይት ተጠቅሞ የደሴ ከተማና ኮምቦልቻ ከተማን እንደወረረ ሁላችንም እናውቃለን ማለት ነው። ስለዚህ ህወሓት የሚጠቀምበት የወታደራዊ ሳተላይት የአሜሪካ መሆኑን እጅግ በጣም ዓለም አቀፍ ሚዲያዎች አሁን እያራገቡት ነው ያሉት። መጀመሪያም ቢያውቁ ይህን ነገር የሚስጥር ማውጣት አልቻሉም ነበር። አሁን ግን ሁሉም እየተቀባበለው ያለበት ሁኔታ ነው ያለው። በቀይ ባህር ያለው የአሜሪካ የጦር ወታደራዊ ሳተላይት ህወሓት እንደሚጠቀምበት በይፋ መረጃዎች ወጥተዋል። ስለዚህ ይህን ሳተላይት የሚጠቀምበትን ሳተላይት ለማቋረጥ እኛ ኢትዮጵያውያኖች የሚጠበቅብን ምንድነው ማለት ነው? ምንድነው ብላችሁ ታስባላችሁ? አሁንም እኛ ቻይናና ሩሲያን ይህን ሳተላይት ኢትዮጵያን የሚጎዳ ነገር ስለሆነ ኢትዮጵያን የሚጎዳ ነገር እስከሆነ ድረስ መረጃዎችን እያወጡ ለህወሓት ለአሸባሪው ቡድን ወታደሩ በዚህ ቦታ ላይ ሳስቷል፣ በዚህ ቦታ ገብቷል፣ በዚህ ቦታ ላይ ምንም የለም እያሉ ኢትዮጵያን ለማፍረስ እየተጠቀሙበት ስለሆነ ይህን ሳተላይት የሚያከሽፍ ከሩሲያና ከቻይና እንጠብቃለን ማለት ነው። ምክንያቱም ይህ እኛን የሚጎዳ ነገር እስከሆነ ድረስ አሁንም የኢትዮጵያ ህዝብ ከቻይናና ከሩሲያ ጎን ሆኖ እነሱ ይህን ነገር የሚያከሽፉበትን ነገር መጠየቅ አለብን፣ ሁላችንም ኢትዮጵያኖች ማለት ነው። ኢትዮጵያ ውስጥ ያለም በተለያየ ዓለም አቀፍ ቦታ የሚኖር ኢትዮጵያን የቻይናና የሩሲያን ድጋፍ ማግኘት አለብን። ይህ እስካልሆነ ድረስ ግን አሁንም ጭፍጨፋውም ዘረፋውም ወረራውም የሚቀጥል ይሆናል ማለት ነው። አገርን ለማሸበር 3-4 ቢሆኑም እነሱ ለማሸበር እስከሆነ ድረስ በእርግጥ ኃይላቸው ተመናምኗል። ምንም ከዚህ በኋላ ኢትዮጵያን የመቆጣጠር እድል የላቸውም። ነገር ግን አሁንም ህብረተሰቡን ለማሸበር 3-4 ታጣቂ በቂ ስለሆነ 3-4 አሸባሪ አማጺ በቂ ስለሆነ እነዚህን ሳተላይቶች እንዳይጠቀሙ እርዳታ መጠየቅ አለብን። የኢትዮጵያ መንግስት ዝም ማለት የለበትም። ይህንንም ለዓለም አቀፍ ሚዲያዎች ማሳወቅም አለበት። እስከመቼ ድረስ ነው ኢትዮጵያ እስከመቼ ድረስ ነው ይሄ ሁሉ ነገር የሚቀጥለው? በሌላ በኩል ሀራና ሃሮ ከዱሌ ረቃ ጀምሮ እስከ ሀራ ያለው ቦታ በኮሎኔል በባለሽርጡ ሐሰን ከረሙ እነዚህ ቦታዎች ቁጥጥር ውስጥ ነው ያሉት ማለት ነው። አሁንም ወደ ወልዲያ እየገሰገሰ እንደሆኑ ወሳኝ ቦታዎችን ለጦርነት የሚጠቅሙ ቦታዎችን ይዞ እንዳለ ወልዲያን ለመቆጣጠር በቅርብ ርቀት እንደተጠጋ መረጃዎች ደርሰውናል። ኢንሻአላህ በቅርብ ሰዓት ሐሰን ከረሙ የሚመራው የአማራ ፋኖ እና መከላከያ ጋራ የባለከዘራው መከላከያ ጋር አብረው በመቀናጀት እነዚህን ሰሜን ወሎ ወልዲያና ወደ መርሳ አካባቢ ያሉ ቦታዎችን ነፃ እንደሚያወጣ ምንም ጥርጥር የለውም። በእርግጠኝነት ነው የምላችሁ ሐሰን ከረሙ አሁን ወሳኝ ቦታዎችን ይዟል የሚል መረጃዎች ደርሰውኛል ማለት ነው። ከዚህ በተረፈ ሌሎች በቅርብ የሚወጡ መረጃዎች ካሉ የማሳውቃችሁ ይሆናል። እስከዛው ድረስ መልካም ምሽት።